ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስተዋውቃችሁ። በትግራይ ክልል ሙሉ በሙሉ በአማራ ክልል ደግሞ በ8 ምርጫ ክልሎች ምርጫ እንደማይካሄድ ይፋ ሆኗል። የዘንድሮ ሀገር አቀፍ ምርጫ አንድ ሳምንት ሲቀረው ምን አዲስ ነገር ተሰማ የሚለውን ጉዳይ በዜናችን እንመለከታለን። ጠቅላይ ሚኒስትሩና ፓርቲያቸው የዘንድሮ ምርጫ ማሸነፋቸውም ጠቅላይ ሚኒስትሩ ደግሞ ስልጣናቸውን መቀጠላቸው የተረጋገጠ ነው ይላል ዘ ኢኮኖሚስት ዛሬ ይፋ ያደረገው ሰፊ ዘገባ። ሆኖም ግን የኢትዮጵያ ዕጣ ፈንታ መጪዎቹን ጊዜያት ለመተንበይ አስቸጋሪ ነው ብሏል። የዘ ኢኮኖሚስት ዘገባ በወፍ በረር የምናስቀኛቸው ይሆናል። የሶማሌ ክልል ርዕሰ መስተዳድር የዘንድሮውን የአረፋ በዓል አስመልክቶ ባስተላለፉት መልእክት የክልሉ ሕዝብ ሰላሙ እንዲያጸና የተጀመረው ልማት እንዲጠብቅ ጥሪ አስተላልፈዋል። ዝርዝሩን እንመለስበታለን። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጉልበት ስልጣንን መቀማት አይቻልም ሲሉ ተደምጠዋል። ከንቲባዋ ዛሬ በመዲናዋ በተደረገ የብልጽግና ፓርቲ የድጋፍ ሰልፍ ላይ ባሰሙት ንግግር የታጠቁ ኃይሎችን አስመልክቶ ያሰሙት ንግግር እንመለከተዋለን። እንደተለመደው እየሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በአማራ ክልል በ8 ምርጫ ክልሎችና በትግራይ ክልል በሁሉም ምርጫ ክልሎች ምርጫ እንደማይካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ በአማራ ክልል በ8 በትግራይ ክልል ደግሞ በ38 ምርጫ ክልሎች በጥቅሉ በ46 ምርጫ ክልሎች ምርጫ እንደማይካሄድ አስታውቀዋል። በአማራ ክልል የት አካባቢ ነው ምርጫ የማይደረገው ለሚለው ጥያቄ በደቡብ ጎንደር፣ ምዕራብ ጎንደር፣ አምባሰል፣ ደጋዳሞትና የመሳሰሉት ምርጫ የማይደረግባቸው ቀጠናዎች እንደሆኑ ጠቁመዋል። በተያያዘ 6 ፓርቲዎች ከዘንድሮ ምርጫ ከውድድር ውጭ በመሆናቸው የሚወዳደሩት ደግሞ 42 ፓርቲዎች ብቻ ስለመሆናቸውን የገለጹት ከውድድር ውጭ የሆኑት ፓርቲዎች 3ቱ በትግራይ ክልል የሚንቀሳቀሱት ስምረት፣ ቃንጫ ሐቂም፣ ትንሳኤ ሰባ እንደርታ ፓርቲዎች ስለመሆናቸው ተገልጸዋል። ቀሪዎቹ የኢትዮጵያ ሶሻል ዴሞክራሲያዊ ፓርቲ ኢሶዴፓ፣ የሲዳማ ፌዴራሊስት ፓርቲ ሲፌፓ፣ የጋምቤላ ህዝቦች ነጻነት ንቅናቄ ጋነን ስለመሆናቸው ወይዘሮ ሜላትወርቅ አስረድተዋል። ከዚህ ውጪ በ9 ፓርቲዎች 80 እጩዎች ውድቅ መደረጋቸውንም ገልጸዋል። ይሁን እንጂ የኢትዮጵያ ሶሻል ዴሞክራሲ ፓርቲ ኢሶዴፓ 309 እጩዎች ከምርጫ ውድድር ውጭ ሆኗል ሲል ይፋ አድርጎ ነበረ። ታዲያ ውድቅ የተደረጉ እጩዎች ቁጥር እንዴት 80 ብቻ ሆነ የሚል ጥያቄ ሲቀርብላቸው ወይዘሮ ሜላትወርቅ ተከታዩ ምላሽ ሰጥተዋል። ሰብሳቢዋ 80 እጩዎች ውድቅ የተደረጉት ያለሟሉትን መስፈርት እንዲያሟሉ በተሰጣቸው የጊዜ ገደብ መሰረት ባለማሟላታቸው ስለመሆኑ አስረድተዋል። ከምርጫ ጉዳይ አልወጣንም። የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በጉልበት ስልጣን መቀማት አይቻልም ሲሉ ዛሬ በአዲስ አበባ በተካሄደ የብልጽግና ፓርቲ የምረጡ ቅስቀሳ የመጨረሻው ዘመቻ መርሃ ግብር ላይ ሲናገሩ ተደምጠዋል። ገዢው ብልጽግና ፓርቲ የመንግስት ስልጣንን ይዣለሁ ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም። እንደ አዲስ አበባ ከንቲባ ወይዘሮ አዳነች አቤቤ የዛሬ የመስቀል አደባባይ ንግግር በሚቀጥለው ሳምንት በሚካሄደው ምርጫ የከተማዋ ነዋሪ ለፓርቲው ድምጽ እንዲሰጥ ለማሳመን በብዙ መንገድ እየሰራ ስለመሆኑ ወይዘሮ አዳነች ይናገራሉ። በመስቀል አደባባይ የተካሄደው የብልጽግና ፓርቲ የምረጡ ቅስቀሳ ማጠቃለያ መርሃ ግብር ላይ ባሰሙት ንግግር በመስቀል አደባባይ የተገኙ የአዲስ አበባ ከተማ ነዋሪዎች የብልጽግና ፓርቲን ከመደገፍ ባለፈ አንድ ትልቅ መልእክት ለዓለም አስተላልፋቸዋል ብለዋል። ኢትዮጵያውያን በምርጫ ብቻ እንደሚያምኑና ዲሞክራሲያዊ ስርዓትን መገንባት እንደሚችሉ መንግስትን በምርጫ በህዝብ ይሁንታ ማጽናት የሚችሉ ብርቱ ህዝቦች ስለመሆናቸው ለዓለም ነግራቸዋል፣ አስመስክራቸዋል ሲሉ አዳነች ለነዋሪዎቹ ምስጋና አቅርበዋል። የነዋሪዎቹ መልእክት ከንቲባዋ ባንዳ ላሏቸው ኃይሎች ጭምርም እየተላለፈ ስለመሆኑ አስገንዝበዋል። ከምርጫ ውጪ ስልጣንን ለማግኘት ሲሉ በባንዳነት ለተለያዩ የኢትዮጵያ ጠላቶች ለሚያገለግሉትም እንዲሁም ስልጣንን በጉልበት ለመያዝ ሀገራችንን የተለያየ ቦታ ላይ ለሚረብሹትም ጽኑ እምነታቸውን ዲሞክራሲያዊ ስርዓት ብቻ ብላችሁ ዛሬ እነሆ ምላሽ ሰጥታችኋል ሲሉም ከንቲባዋ ተናግረዋል። የሰባተኛው ዙር ሀገር አቀፍ ምርጫ ስልጣን በምርጫ እንጂ በጉልበት ወይንም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን የምናስመሰክርበት ነው ሲሉ ነው የተደመጡት። እርሳቸው የነበሩ እንጂ ጠቅላይ ሚኒስትር አብይ አህመድ ባለፈው ጥር ወር በፓርላማ ባደረጉት ንግግር መንግስታቸው በህዝብ ተወካዮች ምክር ቤት ያሉትን የተቃዋሚ ፓርቲ ድምጾች በ5 እና በ10 እጥፍ ለመጨመር ይሁነኝ ብለው እንደሚሰራ መግለጻቸውን የኢትዮጵያ ኢንሳይደር ዘገባ አስታውሰዋል። ይህንን ተከትሎም ገዢው ብልጽግና ፓርቲ አዲስ አበባ በፓርላማ አካላት መቀመጫዎች ውስጥ በ3ቱ ከከተማዋ ምክር ቤት ወንበሮች ደግሞ በ24ቱ ተወዳዳሪዎችን ሳያቀርብ እንደቀረ ዘገባው አትተዋል። ይህ የገዢው ፓርቲ እርምጃ የምክር ቤት መቀመጫዎችን በማከፋፈል የሚፈልጋቸውን ፓርቲዎች እጩዎችና የግለሰብ ተወዳዳሪዎችን ለማስመረጥ ያደረገው ነው የሚል ትችትን አስከትሎበት እንደነበር ነው የጠቆመው። የብልጽግና ፓርቲና የመንግስት አካላት የምርጫ ካርድን የማህበራዊ አገልግሎትና ደሞዝን ማግኘት እንደ ቅድመ ሁኔታ የማስቀመጥና ቤት ለቤት በመዘዋወር ካርድ ሰዱ በሚል ህግን የሚጥስ ተግባር ፈጽሟል የሚሉ ውንጀላዎች ሲቀርብባቸው እንደቆየም ጠቁመዋል። ወይዘሮ አዳነች በዛሬው ንግግራቸው ለእነዚህ ውንጀላዎች ምላሽ የሚመስል ገለጻ እንደተጠቀሙ ኢትዮጵያ ኢንሳይደር ዘግቧል። ብልጽግና የመንግስት ስልጣንን ይዣለሁ ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም ያሉት አዳነች ለዚህ ነው ዳግም ምረጡን እያልን ሌትና ቀን የምንጎተኩታቸው ሲሉ አጽንኦት መስጠታቸውን አትተዋል። እንድትመርጡን እናንተን ለማሳመን በብዙ መንገድ እየሰራን ያለ ነው። ከእናንተ ድምጽ ውጪ ዳግም ወደ ስልጣን መመለስ የምንችልበት ምን አይነት መንገድ እንደሌለ ስለምናምን ነው ሲሉ ከንቲባው አክለዋል። ገዢው ብልጽግና ፓርቲ ለአዲስ አበባ ከተማ ምክር ቤትና ለከተማዋ የፓርላማ መቀመጫዎች በጥቅሉ 154 እጩዎችን ለውድድር አቅርበዋል።
የሰዓቱ ዜናችን እንደቀጠለ ነው። ገዢው ብልጽግና ፓርቲ የዘንድሮ ምርጫ ማሸነፉ ጠቅላይ ሚኒስትር አብይ አህመድም በስልጣናቸው መቀጠላቸው የተረጋገጠ ሀቅ ነው። ይህ ተነባቢው ዘ ኢኮኖሚስት ጋዜጣ አንድ ሳምንት የቀረውን የኢትዮጵያ ሀገር አቀፍ ምርጫ በተመለከተ ያጠናቀረው ሰፊ አተታ አርዕስት ነው። የዘንድሮን ሀገር አቀፍ ምርጫ መቀረብ አስመልክቶ ሰፊ አተታ ያቀረበው ዘ ኢኮኖሚስት ገዢው ብልጽግና ፓርቲ የዘንድሮ ምርጫ ማሸነፉም ጠቅላይ ሚኒስትሩም በስልጣናቸው ዳግም መቀጠላቸው የተረጋገጠ ነው ሲል አትተዋል። ጽሁፉ ጠቅላይ ሚኒስትር አብይ አህመድ በዘመናዊነት፣ በመሰረተ ልማት፣ በኢንቨስትመንትና በገበያ ሪፎርሞች ላይ ያተኮረ ግዙፍ የኢኮኖሚ አጀንዳ እንደሚከተሉ ይሞግታል። ሆኖም ግን እነዚህ ግቦች በኢትዮጵያ ያልተፈቱ የፖለቲካ ቀውሶች የተባባሱ በመምጣታቸው ስጋት ላይ ሊወርቁ እንደሚችሉም ጥያቄ ያነሳበት ጽሁፍ ነው። መንግስት ሜጋ ፕሮጀክቶችን፣ የኢኮኖሚ ሊበራላይዜሽን እና ፈጣን ልማትን እንደ እድገት ምልክቶች በመቁጠር እየተከራከረ ቢዘልቅም የተራዘሙ ግጭቶች፣ ብሔር ተኮር ውጥረቶች፣ አለመተማመንና ደካማ የፖለቲካ መግባባት የኢንቨስተሮችን እምነት የሚንድና ብሔራዊ መረጋጋትን አደጋ ላይ የሚጥል ነው ሲል ጽሁፉ ጠቁመዋል። ትንታኔው እንደሚያመላክተው የኢትዮጵያ ረዥም ጊዜ የኢኮኖሚ ስኬት በስተመጨረሻ በእድገትና በመሰረተ ልማት ላይ ብቻ ሳይሆን በመላ ሀገሪቱ ዘላቂ ሰላም፣ አካታች የፖለቲካ ተሳትፎና ተቋማዊ እምነትን በማስፈን ላይ የተመሰረተ ነው ብለዋል። ዘገባው ሲቀጥል የገዢው ብልጽግና ፓርቲ ተጽዕኖ ጠቅላይ ሚኒስትር አብይ አህመድ እንደገና በስልጣናቸው እንዲቆዩና እንዲመረጡ ምክንያት ቢሆናቸውም የሀገሪቱን መጪ ዓመታት ወይንም እጣ ፋንታ ለመበየን ግን ከወዲሁ ምን ሊሆን እንደሚችል ግልጽ ምልከታ ማስቀመጥ ይከብዳል ባይ ነው። ለዚህ ያስቀመጠው ምክንያት የሀገር ውስጥ ግጭቶች መፍትሄ አለማግኘታቸውን፣ ምልክቶችም እየደበዘዙ መምጣታቸውን ነው። የኢትዮ ቴሌኮም የትርፍ ድርሻ ክፍፍል በመስከረም ወር በሚካሄደው ጠቅላላ ጉባኤ እንደሚወሰን ተነግሯል። የኢትዮ ቴሌኮም አክሲዮኖች በኢትዮጵያ ካፒታል ገበያ ባለስልጣን ዘንድ በይፋ መመዝገባቸውን ተከትሎ የኩባንያው ዋና ስራ አስፈጻሚ ከዚህ የበጀት ዓመት ጀምሮ የትርፍ ክፍፍልን በተመለከተ ለሁሉም ባለ አክሲዮኖች ማስታወቂያ እንደሚደረግ ይፋ አድርገዋል። ተቋሙ በሰነደ መዋዕለ ንዋይ ላይ በይፋ በተመዘገበበት ዕለት ዋና ስራ አስፈጻሚዋ እንዳብራሩት ከሆነ የአክሲዮን ትርፍ ክፍፍልን የሚወስነው በመስከረም ወር በሚካሄደው ጠቅላላ ጉባኤ ላይ ነው ሲሉ ይፋ አድርገዋል። ስራ አስፈጻሚዋ ፍሬሕይወት ታምሩ በቀጣይ ስላሉት ሂደቶች ሲያስረዱ የትርፍ ድርሻ ክፍፍልን በተመለከተ የኩባንያው ቦርድና ጠቅላላ ጉባኤ በሚሰጡት አቅጣጫና ውሳኔ መሰረት የሚወሰን ይሆናል ብለዋል። በአሁኑ ወቅትም ተቋሙ 45000 ባለ አክሲዮኖች እንዳሉት የጠቆሙት ዋና ስራ አስፈጻሚዋ እነዚህ ባለ አክሲዮኖች በሙሉ መረጃቸውን በመያዝ የኢትዮጵያ ካፒታል ገበያ ባለስልጣን ፈቃድ ከሰጣቸው የኢንቨስትመንት ባንኮች ወይም ብሮከሮች ዘንድ በመሄድ የንግድ አካውንት መክፈት እንደሚጠበቅባቸው አሳስበዋል። ከዚህ በተጨማሪ ባለ አክሲዮኖች አክሲዮኖቻቸውን በገበያው ላይ በነጻነት ለመገበያየት ወይም ለመሸጥና ለመግዛት የሚያበቋቸውን ቀጣይ ህግ ደረጃዎች በሙሉ መፈጸም እንደሚኖርባቸውም ተብራርተዋል። ባለድርሻ አካላት አክሲዮኖቻቸውን ከመሸጥ ከመለወጥ እንደዚሁም ለሌላ አካል ከማስተላለፍ ባለፈ እንደ እውነተኛ ባለቤትነታቸው ተቋሙ የበጀት ዓመቱ ሲጠናቀቅ በሚያቀርበው የአፈጻጸም ሪፖርት መሰረት ከኢትዮ ቴሌኮም ጋር ቀጥተኛ የስራ ግንኙነት እንደሚኖራቸው ነው የተገለጸው። በመጨረሻም የሶማሊያ ክልል ርዕሰ መስተዳድር ለእስልምና እምነት ተከታዮች እንኳን አደረሳችሁ መልእክት አስተላልፈዋል። ርዕሰ መስተዳድሩ አቶ ሙስጠፋ መሐመድ ለመላው እስልምና እምነት ተከታዮች በሙሉ ለ1447ኛው የኢድ አል አድሃ ወይም አረፋ በዓል እንኳን አደረሳችሁ ሲሉም የመልካም ምኞት መግለጫቸውን አስተላልፈዋል። ርዕሰ መስተዳድሩ በመልእክታቸው የክልሉ ህዝብ ሰላም እንዲያጸና፣ የተጀመረው ልማት እንዲጠብቅም ጥሪ አቅርበዋል። አቶ ሙስጠፋ ይህ በዓል የነብዩ ኢብራሂም የእምነት የትዕግስትና የመስዋዕትነት ታላቅ ራዕይ የምናስታውስበት የተባረከ ወቅት ነው ያሉ ሲሆን በዓሉ ለተቸገሩ ወገኖች ድጋፍ ለማድረግ ለድሆችና ለአቅመ ደካሞች እጅ ለመዘርጋት እንደዚሁም የፍቅርና አንድነት እርስ በርስ መተሳሰብ እሴቶችን ለማጠናከር የሚያስታውሰን ነው ሲሉ ገልጸዋል። ሶማሌ ክልል ዛሬ በታሪካዊ ልማትና የለውጥ ምዕራፍ ላይ ይገኛል። ከዚህ በፊት በክልላችን ታይተው የሚያውቁ ታላላቅ የልማት ፕሮጀክቶች እየተገነቡ ነው። መንገዶች፣ የውሃ ፕሮጀክቶች፣ የጤናና የትምህርት ተቋማት፣ ወሳኝ መሰረተ ልማቶችና ሌሎች በርካታ ስራዎች የህዝባችንን የወደፊት ተስፋ ገና ከወዲሁ እያበረቱ ነው በማለትም ከህልማችን አንጻር ገና መሀል መንገድ ላይ ብንሆንም የእስካሁኑ ስኬቶች የህዝባችንን የማያነጥፍ ድጋፍ፣ የክልልና የፌዴራል መንግስት አመራሮች ጥረት፣ አንድነትና ጽናት ውጤት በመሆናቸው ይህንን የልማት ጉዞ በጋራ መጠበቅና ማጠናከር ይገባና ሲሉም ጥሪ አቅርበዋል። ርዕሰ መስተዳድሩ ዘንድሮ እንደሚታወቀው ሀገር አቀፍ ምርጫ ሊካሄድ ዋዜማው ላይ እንደሚገኝ በማስታወስ ሁሉም ዜጎች፣ የፖለቲካ ተዋናዮች፣ ወጣቶች፣ የጎሳ መሪዎችና ሀገር ሽማግሌዎች ሰላምን፣ መከባበርን፣ ዲሞክራሲያዊ እሴቶችን በጠበቀ መልኩ የሚከናወን ምርጫ እንዲሆን የበኩላቸውን ድርሻ እንድትወጡ ሲሉም አደራ ብለዋል። ርዕሰ መስተዳድር አቶ ሙስጠፋ አክለውም የሶማሊያ ክልል ካለፉት የለውጥ ዓመታት ጀምሮ በሀገራችን ኢትዮጵያ የሰላም የመረጋጋትና የልማት አርአያ በመሆን በአብነት የሚጠቀስ ነው ሲሉ በማስታወስ የሰላም በብዙ መስዋዕትነትና ጥረት የተገኘ ውድ ሀብት ነው ብለውታል። በዚህ መሰረት በተራ አጀንዳዎች ከመከፋፈልና ጊዜ ከማጥፋት በመራቅ አንድነታችንን ጠብቀን የክልሉን እድገት ማስቀጠል አለብን ሲሉ ነው በመልእክታቸው የጠቆሙት። አቶ ሙስጠፋ የእንኳን አደረሳችሁ መልእክታቸውን ሲቋጩ ፈጣሪ የዚህን በዓል ዱዓ፣ ሶላትና መስዋዕትነት እንዲቀበል፣ ለክልሉ ለኢትዮጵያ ዘላቂ ሰላምና ብልጽግና እንዲያወርድ፣ ለሁሉም ቤተሰቦች ደስታና በረከት እንዲሰጥ እመኛለሁ በማለት ነው። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።